በዚህ ልጅ ላይ በሰራውት ቪዲዮ አንዳንዶቻችሁ ኮሜንት ላይ የገባችሁ አትፍረጂ ያላችሁኝ ነው ሲመስለኝ። እናንተም በእንደዚህ አይነት ነገር ውስጥ የተያያዛችሁ ሰዎች ትመስሉኛላችሁ እንጂ አንድ ሰው በጤነኛ አይምሮ ይሄንን ይላል ብዬ አላስብም። ታውቃላችሁ ግን አንድ ሴት በትዳር ውስጥ ያለች ሴት ባሏ ውጪ ቺት በሚያደርግበት ሰዓት ላይ ቤት ውስጥ በጣም ብዙ የሆነ የባህሪ መቀያየር ይመጣል በባሏ በኩልና በጣም ሰላማዊ ሰው ከነበረ ሰላሟን ይነሳታል፣ መደባበቅ ይመጣል፣ ለቤቱ ይሰጠው የነበረውን ጊዜ ያቆማል፣ ባላጠፋችሁ ነገር እሷ ላይ ይፈርድባታል። ልጆቹን ቴኬር ያረግ ከነበረ ያንን ነገር ይቀንሳል። በጣም ቤት ውስጥ ነውጥ ይፈጠራል። በዛ ሰዓት ደግሞ ሚስት ትጨነቃለች። ምክንያቱም ትዳሯን መታደግ ስለምትፈልግ አዲስ ነገር አይታ ማታውቀው ነገር አዲስ ነገር በቤቷ ሲመጣ ምንድነው የመጣብኝ እያለች ብዙ እንቅልፏን አታ የምታድርበት ሌሊት አለ። ይህንን ነገር እኔ ብሆን ብላችሁ አስባችሁ ታውቃላችሁ? ከዛ ደግሞ ምንም ባላጠፋችሁ ነገር የሚያጠፋውን ጥፋት ራሱ እሷን ነው ተጠያቂ የሚያረጋት። ስለዚህ በእንደዚህ አይነት መሀል ላይ ምን ያህል የጭንቅ ቀናቶችን እንደምታሳልፍ ታውቃላችሁ? ያንን ብታስቡ ኖሮ አትፍረጂ አትሉኝም ነበረ። በትዳር በኩል ውስጥ ያለ ነገር በጣም ሲሪየስ ኢሹ ነው። በጣም አይታችሁ ከሆነ በዚህ ሰዓት በጣም ነው የበዛው ይሄ ነገር። ከወንዱ በላይ በጣም ሴቱ ባለትዳር የሆነን ሰው በጣም የሚፈልግበት ጊዜ ነው። እባክሽን ትዳሬን አትበጥብጭብኝ፣ ልጆቼን አትበትኝብኝ እያለች አንድ ሴት እየለመነች ርህራሄ በሌለው መንገድ ትዳሯን የምታፈርስባት ብዙ ሰዎች አሉ፣ ብዙ ሴቶች አሉ። ትዳር ውስጥ ያሉ ሴቶች ሁሉም መልካም ናቸው እያልኩ አይደለም፣ ግን አብዛኞቹ ሴቶች መልካም ናቸው። በተለይ ልጅ የወለደች ሴት የምትችለውን አቅም ሁሉ በቃ ተጠቅማ ነው ትዳሯን ለማትረፍ የምትተጋው ማለት ነው። እና እኔ ወንድ ልጅ በመሰረቱ ይሄ ቀማችኝ ቀማኋት ምናምን በሚባለው ነገር አላምንም። ፈቅዶ ነው የሚሄደው። ስለሱ ብልግና ይሄ ቺት ስለሚያደርጉ ወንዶች ብልግና እኮ ያው በቃ አውርተናል ብዙ ጊዜ። ግን እናንተ እያወቃችሁ የምታደርጉ ሴቶች ነግበኔ ብላችሁ ማሰብ አለባችሁ። አልተረዳችሁም እኮ ደግሞ ሚስቱ እኮ አትረዳውም። አንቺ የምትረጁ ነሽ። ቤት ውስጥ ምን አይነት ቀናቶች ምን አይነት ጊዜያት እንደምታሳልፍ ታውቂያለሽ። እሱ ስለሚያወራሽ ብቻ እሷ ጎርተዋለሽ ማለት ነው። ይሄንን እሷና ባሏ ይጨርሱበት፣ እሷ ትጠየቅበት እግዚአብሔር ፊት። አንቺ ፈቺ አይደለሽም። አንቺ የእሱን ችግር ፈቺ አይደለሽም። ገባሽ? ስለዚህ አትፍረጂ ለምትሉኝ ሰዎች እንደዚህ አይነት ኢሾች በጣም ስለሚያስፈርዱ ነው።